አንስ አይንተከ ወነጽር ውስተ ጽባ እንዳለው ቅዱስ መጽሐፍ የኢትዮጵያ ምስራቅ ጠረፋማ ፀሐይ መውጫ ወደ ሆነው ወደ ሶማሊያ ሀገረ ስብከት ከአዲስ አበባ በ628 ኪሎ ሜትር ርቀት ላይ የምትገኘውን ሶማሌ ክልልን ይህ ጉባኤ በአይነ ህሊና አብራችሁኝ እንድትጓዙ እየጋበዝኩ ሀገረ ስብከታችን በ8 ዞኖች በሁለት ወረዳዎች በ5 ከተማ አስተዳደር ውስጥ 3 ገዳማት 17 አድባራት በድምሩ 20 አብያተ ክርስቲያናት ያሉት ሲሆን ሀገረ ስብከቱ ተጨማሪ አብያተ ክርስቲያናት ለመስራት በዝግጅት ላይ ይገኛል። ሀገረ ስብከታችን በብፁዕ አቡነ ኤልሳ የሀገረ ስብከቱ አባታዊ አመራር ሰጭነት የ2017 ዓመተ ምህረት በሀገረ ስብከታችን በበጀት ዓመቱ የተከናወነውን የሥራ ሪፖርት እንደሚከተለው አቀርባለሁ። መንፈሳዊ አብነትና ዘመናዊ ትምህርት ቤቶችን በተመለከተ በርዕሰ ከተማው በፍሬ ተዋህዶ የአዳሪ አብነት ትምህርት ቤት ከተለያዩ ገዳማትና አድባራት የተቀበልናቸውን ህፃናት 16 ህፃናት እንዲሁም በ9 ገዳማትና አድባራት 7 የአብነት መምህራን በቋሚነት በመቅጠር 12 የአብነት መምህራን ወንበር ተክለው እንዲያስተምሩ የተደረገ ሲሆን ይህም በፐርሰንት ሲለካ ካሉን ወረዳዎች አንፃር 90% ከአድባራትና ገዳማት አንፃር 88% በማስተማር ያለንን የሰው ኃይል እንድንጠቀም ተደርጓል። ሁለተኛ በርዕሰ ከተማው የሚገኙ ከገዳማትና ከአድባራት እንዲሁም ከማህበራት አመራሮች ጋር በመሆን ካህናትን 9 አጫጭርና የምክክር ወቅታዊ ጉዳዮች ላይ ሰፊ ግንዛቤ ማስጨበጥ ስራ ተሰርቷል። ሶስተኛ በያዝነው የበጀት ዓመት ባሉን 6 ትምህርት ቤት ላይ አንደኛው ትምህርት ቤት መዋዕለ ህጻናት እስከ 4ኛ ክፍል የማስጀመር ፈቃድ ከወረዳ ትምህርት ቢሮ ተቀብሎ የማስተማር ስራ ተጀምሯል። ሁለተኛው ዘመናዊ ትምህርት ቤት በርዕሰ ከተማው በካቴድራሉ በብፁዕነታቸው በሳል አመራር ሰጭነት በ8 ወራት ውስጥ 16 ቤቶች ተገንብቶ ተጠናቋል። በተጨማሪም በ3 ትምህርት ቤቶች የቅበላ አቅማቸውን ከማሳደግ አንፃር 11 ክፍሎች የማስፋፊያ ግንባታ ተከናውኗል። ይህ በብፁዕነታቸው መመሪያ ህዳር 13 ተጀምሮ ነሐሴ 16 የተመረቀው ትምህርት ቤትን ያካትታል። የስብከተ ወንጌል አገልግሎትን በተመለከተ አንደኛ የስብከተ ወንጌል መዋቅር ለማጠናከር ከፍተኛ በጀት ተመድቦ በ7 አድባራትና ገዳማት የስብከተ ወንጌል ክፍል ኃላፊና ተጠያቂ 5 የመጻሕፍት መምህራንን በመመደብ የስብከተ ወንጌል ኮሚቴ ባልተቋቋመባቸው በ2 አድባራት የማቋቋም ስራን 3 ልዩ ለሰባኪያና ለካህናት ስልጠና ተሰጥቷል። ሁለተኛ ለስብከተ ወንጌል 1% ከአድባራቱና ገዳማቱ ሰራተኞች በማስከፈልና በሰበካ መንፈሳዊ አስተዳደር ጉባኤ ልዩ የበጀት ድጋፍ በማድረግ 102 ትልልቅ የአውደ ምሕረት ጉባኤያት ተካሂዶ ወደ ሌላ እምነት ገብተው የነበሩና ከሌላ እምነት የመጡት አጠቃላይ 88 ነፍሳት የሥላሴ ልጅነት በማስተማር እንዲቀበሉ ተደርጓል። የሰንበት ትምህርት ቤትን በተመለከተ የሀገረ ስብከቱን የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ በመመደብና የሰንበት ትምህርት ቤቶችን አንድነት ጉባኤ እንዲቋቋም ተደርጓል። ሁለተኛ የሰንበት ትምህርት ቤት አባላት ማስተማር እንዲቻል በማደራጃው በአንድነቱ የተዘጋጀው ከ1 እስከ 7ኛ ያሉ ክፍሎች የመማሪያ መጻሕፍት 249 መጻሕፍት ገዝቶ በማሰራጨት ስርዓተ ትምህርቱ ባሉበት ሁኔታ ባሉን ሰንበት ትምህርት ቤቶች እየተሰጠ ይገኛል። ሶስተኛ ተጀምሮ የነበረው የጭናሰን ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የሰንበት ትምህርት ቤት መሰብሰቢያ አዳራሽ ግንባታ በቀጣይ ዓመት ለአገልግሎት ምቹ ለማድረግ የፊኒሺንግ ስራው ላይ ደርሷል። አራተኛ ሰንበት ትምህርት ቤቶች በአንድነት በማቀናጀት በክብረ በዓላት ላይ የቅዱስ ያሬድን ዜማ ወረብ በሊቃውንቱ አስተማሪነት ተምረው ሰልጥነው በመስቀል ደመራና በጥምቀት በዓላት ብፁዕነታቸው ባሉበትና እንዲሁም በ98 በዓላት በተከናወኑ ጉባኤያት የወረብና የመዝሙር አገልግሎት እንዲሰጡ ተደርጓል። መልካም አስተዳደርን በተመለከተ የሰው ኃይል ቁጥርን በሀገረ ስብከትና በአድባራት ገዳማት ደረጃ በተለያዩ የአመራር ቦታ የነበሩ መተካካትን መርህ በማድረግ በእድገት 17 መምህራን ተጠቃሚ ተደርጓል። እንዲሁም 7 ቀሳውስትን 10 ዲያቆናትን በመቅጠር አገልግሎቱን በተሻለ ሁኔታ ያለ ጫና መስጠት እንዲቻል ተሰርቷል። ሁለተኛ ተጠያቂነትን ከመመስረት አኳያ በኃላፊነት ላይ የሚገኙ በጥፋት ውስጥ ያሉ
አንድ አስተዳዳሪን በስንብት 5 አመራሮችን ከደረጃ ዝቅ በማድረግ ለ8ቱ የቦታ ዝውውር ተደርጓል። ሶስተኛ በአድባራትና በገዳማት የሚከበሩ ክብረ በዓላትን በሰላም እንዲከበሩ ክልሉ ጠራፋማ ከመሆኑ ባሻገር ጸረ ሰላም ኃይሎች በዓላቱን ለማክበር በሚመጡ አማኞች ላይ ጉዳት እንዳያደርሱ ከክልሉ ጸጥታ ከፌደራል ፖሊስና ሀገር መከላከያ ሰራዊት ጋር በመሆን የ98 ክብረ በዓላትን የመስቀል ደመራን ጥምቀትን በዓላትን ኦርቶዶክሳዊ ትውፊትና ስርዓቱን ተጠብቆ እንዲከበሩ ተደርጓል። አራተኛ በሀገረ ስብከቱ ላይ በማህበራዊ ሚዲያ ለተሰነዘሩ የጥላቻ ንግግር የማስተካከያ እርማት በመስጠትና በህግ ተጠያቂነትን በማስፈን የሀገረ ስብከቱ ሉዓላዊ ስልጣን የማስጠበቅ ስራ ተሰርቷል። ቤተክርስቲያኒቱ ከምትጠቀመው ነጠላ ክታብ ወደ ደብል ክታብ የሂሳብ አሰራር ለመሻገር እንዲቻል ዕውቀቱን የማግሎት ስልጣና ተሰጥቶ በሀገረ ስብከቱም የደብል ክታብ ስራ ተጀምሯል። የሰበካ ጉባኤ አደረጃጀትን በተመለከተ ኢንህድግ ማህበረነ ቅዱስ ጳውሎስ ያለውን ቃል መነሻ በማድረግ ካህናት ስልጣና በመስጠት በአንድ አጥቢያዎች በዘመቻ የንስሐ አባት ያልያዙ በመለየት የሰበካ ጉባኤ አባላትን ለ2350 ንስሐ አባት የሌላቸው ምእመናን ንስሐ አባት እንዲይዙ ተደርጓል። የአገልግሎት ዘመናቸውን ለፈጸሙ የሰበካ መንፈሳዊ አስተዳደር ጉባኤ አገልግሎት ድርሻ ግንዛቤ በማስጨበጥ በ7 አጥቢያ ምርጫ እንዲካሄድ ተደርጓል። በሀገረ ሁሉን አቀፍ የልማት ስራዎችን በተመለከተ በሀገረ ስብከት ደረጃ 740 ካሬ ላይ ያረፈ ባለ 5 ወለል ሁለገብ ህንጻ ግንባታ ጥር 13 በይፋ አስጀምረው አሁን የህንጻው መሰረት ከ3 ሜትር ከ50 ሜትር ጥልቀት ያለው የመሰረት ማቆም ስራ ተሰርቶ የህንጻው 20% ግንባታ ተከናውኗል። 25ኛውን ፐርሰንት የሚያደርሰውን በቀደም ቅዳሜ ጨርሰን የመጣ ነው። ለአገዙን ሁሉ ምስጋና ብታቀርቡልኝ። የመንበረ ጵጵስና ማረፊያ የሆነው አባቶች ለማስተናገድ ምቹ ለማድረግ የድንጋይና ሸክላ ንጣፍ ሙሉ እድሳት የጥበቃ ቤት ባለማማ ዘመናዊ ኪችንና መጸዳጃ ቤት ተሰርቷል። ሶስተኛ ሀገረ ስብከቱን በሚመጥን መልኩ እጅግ በአማረ ሁኔታ የመንበረ ጵጵስናው አዳራሽ ተጠናቆ ጽርሐ ጽዮን በሚል ስያሜ ለስልጣናዎችን ለመስጠት ምቹና ጽዱ ሆኖ አገልግሎት እንዲሰጥ ተደርጓል። አራተኛ በኮሪደር ልማት ምክንያት መንበረ ጵጵስና ምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ አማኑኤል ካቴድራል የሚገኘው በዋናው መንገድ መውጫ ላይ በመሆኑ 32 በድንጋይ በብሎኬት የተሰሩ የንግድ ቤቶች እንዲፈርሱ ሲደረግ ብፁዕነታቸው በነበራቸው ወጥ አቋም የቤተክርስቲያኒቱን ጥቅም ለማስከበር ከታችኛው እስከ ከፍተኛው ባለስልጣን ጋር ጥበብ በተሞላው በሰላማዊ መንገድ አይከፈልም ተብሎ ከተያዘው አቋም በመግባባትና በመስማማት 18 ሚሊዮን 689526 ብር ከ20 ሳንቲም የቤቶች ካሳ ተቀብለን በካቴድራሉ ላይ ባለ 3 ወለል ህንጻ በ1600 ካሬ ሜትር ላይ ያረፈ ግንባታ የመስራትና የወለል ስራው 15% ተከናውኗል። ለብፁዕነታቸው በዚህ ምስጋና አቅርቡልኝ። የብፁዕነታቸው ሐዋርያው ጉዞን በተመለከተ ሐምሌ 19 2016 በጎዴ ደብረ ሰላም ቅዱስ ገብርኤል ካቴድራል እንዲሁም በነሐሴ ኪዳነ ምሕረት በዓል በየካቲት ኪዳነ ምሕረት ባሉት በዓላት ቢጫ ስለበራ ነው። በአጠቃላይ በእነዚህ ተገኝተው እውነቱን ለመናገር ቃለ ምዕዳን ቡራኬ ሰጥተዋል፣ ቀድሰው አቁርበዋል። ምስጋና አቅርቡልን። ከመሄደ በፊት ምስጋና ማቅረብ ፈልጋለሁ። አንደኛ ላንጋፋው ለብፁዕ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ የአብነት ትምህርት ቤቱን ለመደገፍ 750 ሺህ ብር በላይ ደግፈውናል። ለብፁዕነታቸው ቡራኬ ድረስ እንላለን። ሁለተኛ ብፁዕ አቡነ በርቶሎሜዎስና የድሬዳዋን ሀገረ ስብከት ለህንጻ ግንባታው ከ200 ሺህ ብር በላይ ደግፈውናል። ምስጋና አቅርቡልን። ለሊቀ ትጉሃን ገብረ መስቀል ኃይለ መስቀል 72 ሺህ ብር በላይ ለአብነት ትምህርት ቤቱ ድጋፍ አድርገውልናል። ቀደም ሲል በሀገረ ስብከታችን በሊቀ ጳጳስነት ይመሩን የነበሩት ለብፁዕ አቡነ መቃርዮስ ሀገረ ስብከታችን መርተዋል። በደጉ ጊዜም አሁንም ቅዱስ ሲኖዶስ በወሰነላቸው ስፍራ ያገለገሉ ሲሆን እዛ ሆነው 250 ሺህ ብር ልከውልናል። ምስጋና አቅርቡልን። ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል በዚሁ በአዲስ አበባ የሆሳዕና ዕለት ብፁዕነታቸው ወንድማቸው አርፈው ልማቱ ይቀድማል ብለው ይሄንኑ አስተባብረው ከጨረሱ በኋላ በማግስቱ ነው የቀብር ስነ ስርዓቱ ላይ የተገኙት። ለካቴድራሉ ምስጋና አቅርቡልን። ለብፁዕነታቸው ደግሞ ብፁዕ አቡነ ኤልሳ ከ5 ሚሊዮን በላይ እዚህ ከሚያውቋቸው ወዳጆቻቸው
ነሳ ልጆቻቸው አሰባስበው አቅርበውልናልና ምስጋና አቅርቡልን። የአመቱን ገቢ በተመለከተ ብፁዕነታቸው በበሳል የአመራር ክህሎትና ሰፊ ጊዜ ሰጥቶ በማዳመጥ ችሎታ አስተዳደር ችግሮችን በማስተካከል ለሀገረ ስብከቱ 20% 6,103,925 ብር ከ60 ሳንቲም ቀደም ብለው ይከፍሉም ከነበሩ አድባራት ከማይከፍሉትም እንዲሰበሰብ አድርገዋል። ለመንበር ፓትርያርክ ጠቅላይ ጽሕፈት ቤትና ለቅድስት ሥላሴ መንፈሳዊ ኮሌጅ 35% ድርሻ 2,136,373 ብር ከ96 ሳንቲም ነው። ከአምናው በብልጫ የታየው 104,890 ብር ከ81 ሳንቲም መሆኑን በአክብሮት ገልጻለሁ። ይህንኑ በአባይ ባንክ ያስገባንበትን የባንክ ስሊፕ ብፁዕ አባታችን ብፁዕ አቡነ ኤልሳ ሀገረ ስብከታችን ሊቀ ጳጳስ ለብፁዕ ቅዱስ አባታችን እንዲሰጡልኝ በታላቅ አክብሮትና ትሕትና ጠይቃለሁ።